ዛሬ ኢንሴኩሪቲ ስለሚባለው ነገር ምናልባት የተለየ ፐርስፔክቲቭ እንዲኖራቸው የሚያደርግን ነገር የምነግራችሁ ይሆናል ማለት ነው። ብዙውን ጊዜ አንድ ሴቶች ወንዶችን ማኒፑሌት ለማድረግ የሚጠቀሙት ቃል ቢኖር ኢንሴኩር ነው። እንደዛ በራሱ ኮንፊደንስ አይሰማውም ወይም ደግሞ he is a manipulator በቃ እንደዚህ አይነትን ቃላት ሴቶች ሲጠቀሙ ትሰማላችሁ። ከነዛም ውስጥ ደግሞ አንዱ ይሄ ኢንሴኩር ነው የሚለው ቃል ነው ማለት ነው። ከዛም አንፃር ግን ሴቶች ይሄንን ቃል መጠቀማቸው ብቻ ሳይሆን ኢን ጀነራል ይሄ ኢንሴኩሪቲ ስለሚባለው ነገር ያለን ፐርስፔክቲቭ እኛም ወንዶች ራሱ የተሳሳተ እንደሆነ አምናለሁ። እናም ታዲያ ግን እስቲ በመጀመሪያ ኢንሴኩሪቲ ምንድነው የሚለውን ነገር እንረዳ። ኢንሴኩሪቲ ምን ማለት ነው? በአንድ ነገር ላይ ኮንፊደንስ አለመሰማት ማለት ነው። በአንድ ነገር ላይ ሰርቴን አለመሆን፣ እርግጠኛነት ማጣት፣ በአንድ ነገር ላይ ይሄ የመጨናነቅ ስሜት መሰማት ማለት ነው። ታዲያ ግን እነዚህ ስሜቶች ከአንድ ነገር የሚመነጩ አይደሉም። የተለያየ አይነት ምክንያት ሊኖራቸው ይችላል። ለምሳሌ አንድ ሰው ምናልባት ሰውነቱን ተመልክቶ ኢንሴኩሪቲ ሊሰማው ይችላል። ወይም ደግሞ አንዳንድ ሰው ለምሳሌ አሁን ገንዘብ ካሌለው ፋይናንሻል ኢንሴኩሪቲ ሊሰማው ይችላል። ወይም ደግሞ አንዳንድ ሰው ላይ ሚስቱ በጣም ወጣ የምትል ከሆነ ከሌላ ወንዶች ጋር የሆነ ያልተገባ አይነት ግንኙነትን የምታደርግ ከሆነ ኢንሴኩሪቲ ሊሰማው ይችላል ማለት ነው። አንድ ነገር ማወቅ ያለባችሁ ነገር ሁለት አይነት ኢንሴኩሪቲ አለ። እናም ታዲያ ሁል ጊዜ የሚሰሙን ኢንሴኩሪቲዎች ሮንግ የሆኑ ወይም ደግሞ የተሳሳቱ ነገሮች አይደሉም። ነገር ግን መረጃዎች ጭምር መሆናቸውን አንደርስታንድ ልናረግ ያስፈልጋል። ኢንሴኩሪቲ ሁል ጊዜ በመጨናነቅ ውስጥ ወይም ደግሞ በአንዛይቲ ውስጥ አይደለም የሚገለጠው። ነገር ግን ኢንሴኩሪቲ አንዳንድ ጊዜ ትዝብት ነው ማለት ነው። ለምሳሌ አሁን አንተ የምትወዳት ሴት አብራ ሆና ለሷ ብዙ ነገር ማድረግ እፈልጋለሁ ብለህ ነገር ግን ማትሰራ ሰው ብትሆን if you are not making any money እሷ ካንተ ጋር ባለ ግንኙነት ፋይናንሻል ኢንሴኩሪቲ የሚሰማት ከሆነ it's not her fault። ያ ነገር መሰማቱ ተገቢ ነገር ነው ማለት ነው። ለምን ኢንሴኩሪቲ ተሰማሽ የምትላት ነገር አይደለም። the point is የሚሰሙን ኢንሴኩሪቲዎች በጠቅላላ የእኛ ችግር የሆኑ ነገሮች አይደሉም። ያንን ነገር እንድትወስዱ ፈልጋለሁ። እናም ታዲያ አንተ አብራህ ያለሽ ሴት እንደዛ ባልተገባ ሁኔታ ከወንዶች ጋር ኢንተራክት ስታደርግ ምናልባት ኤክሷ ሲደውል የዛን ሰው ስልክ የምታነሳ ከሆነ ኮንፊደንት ስለሆንክ ምንም አይመስልህም። ምናልባትም እኮ ያ ወንድ ልጅ ከሱ በጣም 100% የተሻልክ እንደሆንክ ልታስብ ትችላለህ። የምርም በቲፒካል በሆነው ሴንስ ኢንሴኩሪቲ ላይሰማ ይችላል። ነገር ግን አንተ እዛ ጋር ይህንን ክሉ ካልወሰድክ ይህቺ ሴት she is not safe to trust የሚል ኢንፎርሜሽን የማትወስድ ከሆነ አንተ ናይቭ መሆንህን ነው እንጂ የሚያሳየው ኢንሴኩር አለመሆንን አይደለም። of course you have to feel insecure about this women ማለት ነው። ስቲል በሯን ለሌላ ወንዶች ክፍት አድርጋ ራሷን ለሌላ ወንድ እንደዛ ለሚፈልጋት ወንድ ግልጥ አድርጋ የምትጠብቅ ሴት መሆኗን ማወቅ መቻል አለብህ። ይህ ስሜት ደግሞ ቅድም እንዳልኳችሁ ይሄ በመርበትበት ውስጥ የሆነ በመጨናነቅ ውስጥ የሚሰማ አይነት ኢንሴኩሪቲ ላይሆን ይችላል፣ ግን ትዕዝብት ነው። ኦኬ እቺ ሴት እኔ ከሌሎች ሴቶች ጋር ያለኝን ነገር ገትቼ እሷ ግን በሯን ራሷን ለሌሎች ወንዶች አቬይለብል አድርጋ የተቀመጠች ሴት ናት የሚለው ሪያላይዜሽን ሪሌሽንሺፑ ሴኩር እንዳልሆነ የሚነግርህ ኢንፎርሜሽን መሆኑን ልታውቅ ያስፈልጋል። አንተ ከሌላ ሴት ጋር ፍለርት የምታደርግ ከሆነና ሚስትህ ለምንድን ነው ይሄን ነገር የምታደርገው ስትል ያ ኢንሴኩሪቲዋ ተገቢ የሆነ ነገር ነው። እሷ ከሌሎች ወንዶች ጋር ያላትን በር ዘግታ አንተ ግን ስቲል ሌሎች ሴቶችን ሶሻል ሚዲያ ላይ የምታወራ ከሆነ ምናልባት እሷን ፎሎ ማታደርግ ሌሎች ሴቶችን ፎሎ የምታደርግ ከሆነ ያ ያንተ ጥፋት ነው። አንተ ሪሌሽንሺፑን ኢንሴኩር አድርገዋል ማለት ነው። ያ ሪሌሽንሺፕ ሴኩር አይደለም ማለት ነውና እነዚህ ነገሮች ልታውቁ ያስፈልጋል። እና አንድም እዚህ ጋር መረዳት ያለባችሁ ነገር ለምንድን ነው ሴቶች ይሄንን ነገር የሚጠቀሙት? እንዳልኳችሁ ልክ ኢንሴኩር ነው he's broke or else small dick energy ነው ምናምን የሚሉ ቃላትን የሚጠቀሙት usually is to manipulate you ወይም ደግሞ ኃላፊነት ላለመውሰድ የምርም እሷ
ሌሴ እንደዛ ኤክሷ ጋር ስቲል ኮንታክት እንትምትል ከሆነ ይሄ ነገር ስህተት ነው አቆማለሁ ከማለት ይልቅ ለእሷ የሚቀላት ነገር ኖ you are feeling insecure ኮንፊደንስ ስለማይሰማህ ነው ማለት ይቀላታል ማለት ነው። ለምን ይመስላችኋል አንዳንድ ወንዶች አንዳንድ ሴቶችን መጀመሪያ ላይ ሲሪየስሊ ነው ዴት ማድረጋት ብለው አስበው ይነሱና ኋላ ላይ ግን ባህሪዋን ሲመለከቱ ኦኬ እቺ ሴት ለሲሪየስ ነገር አትሆንም ብለው ፍሬንድስ ዊዝ ቤኔፊትስ ውስጥ ይከቷታል ማለት ነው። ቢኮዝ እቺ ሴት ለሲሪየስ ሪሌሽንሺፕ ሴፍ አይደለችም የሚለውን ነገር ሪያላይዝ ስለሚያደርግ now he felt she is not secure he felt insecure about her። አሁን ይህንን ስል ኔጌቲቭ የሆነ ነገር እንድትመለከቱ አልፈልግም። yes እንደዛች አይነት ሴት ኢንሴኪዩር ልታደርግህ ያስፈልጋል። ቅድም እንዳልኳችሁ ኢንሴኪዩሪቲ ይሄ የሆነ በቃ በመርበትበት ውስጥ በመጨናነቅ ውስጥ ያለ አይነት ማንነት ወይም ደግሞ ባህሪ አይደለም። sometimes it is ትዝብትም ነው። ተመልክታችሁ ነገሮችን እንድትወስኑ የሚያደርጋችሁ ነገር ስለሆነ ከዛም ባለፈ ስሜቱ በራሱ ችግር የለውም ብያችኋለሁ አይደለ? ማለትም ኤኒባዲ የሆነ አይነት ኢቭን መጥፎውንም አይነት ኢንሴኪዩሪቲ ሊሰማው ይችላል። ዋናው ነገር ግን አንተ ያ ስሜት ተሰምቶ ምንድነው የምታደርገው የሚለው ነገር ነው። ሶ እንደዛ ኢንሴኪዩሪቲ የተሰማህ አይደለ ከሆነ ሴት ልጅ ጋር ባለህ ነገር ለምሳሌ እንደዛ የኤክሷን ስልክ ታነሳለች፣ ራሷን ለሌላ ወንዶች አቬይለብል ታደርጋለች። አሁን ምንድነው የምታደርገው? እቺን ሴት ወይ መተው ነው ወይም ደግሞ ዲሞት ታደርጋታለህ ማለት ነው። ወይም ደግሞ የነበራትን ቦታ ትቀንሰዋለህ። መጀመሪያ ሚስት ልታደርጋት የነበረችን ሴት ምናልባት ወደ ፍሬንድስ ዊዝ ቤኔፊትስ አይነት ስቴጅ ውስጥ ልትከታት ትችላለህ ማለት ነው። ኢንሴኪዩሪቲ በዛ ዙሪያ መሰማቱ በራሱ ችግር ያለው ነገር አይደለም። ነገር ግን በቃ ዚስ ዴይስ ኢቭን ወንዶችም ጭምር ይሄ ኢንሴኪዩሪቲ የሚለውን ነገር እንዳልተረዱ እታዘባለሁ። ልትረዱ የሚያስፈልገው ነገር የሚሰማችሁ ኢንሴኪዩሪቲ is it about you ስለ እናንተ ነው ወይስ አብሯችሁ ያለው ሰው የፈጠረው ነገር ነው? እና እነዚህ ነገሮች አንደርስታንድ ማድረግ አለባችሁ። እንዳልኩት ሴቶች እነዚህ ነገሮች የሚጠቀሙት ኃላፊነትን ለመሸሽ ይሄ ነገር ስህተት ነው የሆነን ሪስፖንሲቢሊቲ ለማምለጥ የሚጠቀሙት ነገር ነው። ዩዥሊ ደግሞ እነዚህም ሴቶች የሆነ አለሌ ምናምን ሲሆኑ ነው ራሳቸው ላይ ያልሰሩ አይነት ሰዎች ናቸው። ራሱ ላይ የሰራ ሰው ይህ አዌርነስ አለው። የሆነ ጥፋት ሲገኙ ከዛ ነገር ኃላፊነት ለመሸሽ ማኩረፍ ወይም ደግሞ ይሄ እናንተ ነገሮችን ሚስ አንደርስታንድ እንዳደረጋችሁ ፕሪቴንድ ማድረግ ውስጥ አይደለም። አክቹአሊ የሚወዷችሁ ከሆነ ቤቢ ያ you are right እንደዚህ አልተመለከትኩትም ነበር I will stop doing this ወይም ደግሞ አክቹአሊ ትክክል ነው ብለው የሚያስቡ ከሆነ ደግሞ ኖ ቤቢ አይ እንደዚህ እኮ ነው ብለው ደግሞ ለማስረዳትም እንትን ይላሉ ማለት ነው። እንደ ማቹርድ እንደሆነ ሰው ሐሳብ መለዋወጥ ውስጥ እንገባለን እንጂ ባይዘ ሴቶች አንድ ስለነሱ መረዳት ያለባችሁ ነገር ትልቅ የሚጠሉት ነገር ቢኖር እንደዋሸች ኦሬልስ የሆነ ጥፋት ውስጥ ሴት ልጅ መያዝ ማለት ትልቅ የሆነ ዲዛስተር ነው። they cannot do that ማለት ነው። መጀመሪያ ላይ የሚያልፉበት ሳይክል አለ። መጀመሪያ ላይ ዲናይ ያደርጉታል መካድ ማለት ነው። ኖ እንደዚህ ሀፕን አላደረገም ምናምን። ሁለተኛ ላይ ኦኬ ግን አንተ ሚስ አንደርስታንድ አድርገህ ነው። ሶስተኛ ላይ ማኩረፍ እነሱ ባጠፉት ጥፋት አንተ ምናልባት ይቅርታ እንድትጠይቅ ማለት ነው። እነዚህን የማኒፑሌሽን ታክቲኮች ወንዶች አንደርስታንድ ልታደርጉ ያስፈልጋል። ብዙ ጊዜም ደግሞ ለዚህ ትሪክ የሚወድቀው የሚሸወደው ወንድ እንደዛ ሞደርን ነኝ ብሎ የሚያስብ አንደርስታንዲንግ ነኝ ብሎ የሚያስብ ኮንሲደሬት ለመሆን ትሞክራላችሁ። ባይዜ አንድ ነገር እንድታውቁ የምፈልገው ናይስ ጋዮች ናይስ የሆኑ ወንዶች ኢንሴኪዩር አይደሉም። ምናልባት ከዚህ በፊት ከሰማችሁት ተቃራኒ ነገር ሊመስላችሁ ይችላል አይደለ? ናይስ ጋዮች ኢንሴኪዩር አይደሉም። ምን ማለት ነው? ናይስ ጋይ እሱ በጣም ጥሩ ስለሆነ ሌላውም ጥሩ እንደሆነ ያስባል። ምናልባትም አብራው ያለች ሴት ከሌላ ወንዶች ጋር ፍለርት ስታደርግ ፍለርት እያደረገች ነው ብሎ አይደለም የሚያስበው። ኢትስ ጀስት ኖርማል ኮንቨርሴሽን ነው ብሎ ነው የሚያስበው። ኢትስ ሃርምለስ ማለትም ይሄ ከክፋት እንደሆነ ማሰብ አይችልም። ሁለተኛው ደግሞ
ናይስ ጋይ በጣም አንደርስታንዲንግ መሆን ይፈልጋል። ለሰዎች ይሄ ቤኔፊት ኦፍ ዳውት ይሰጣል። ምናልባት እንደዚህ አስበው አይደለም የሚለው ነገር ማለት ነውና በጣም ኮንሲደሬት መሆን ስለሚፈልግ ምናልባት እንደዛ ስታደርግ እንኳን አይቷት አንኮምፎርታብል ራሱ ቢሆን ሄዶ ለምሳሌ ያናግራታል። አይ ምንም የከፋ ነገር እኮ አይደለም ስትለው ያንን ዝም ብሎ ይቀበላል፣ ያንን ያምናል ማለት ነው። ከዛም ባለፈ ደግሞ ኢንሰኪዩር ነህ መባል ስለማይፈልግ ምናልባትም ራሱን ሞደርን የሆንኩ ሰው ነኝ፣ ኦኬ በቃ እንደዚህ ሃርምለስ ናቸው፣ ሰውን ማውራት ክፋት የለውም፣ እንደዛ አይነት ሜንታሊቲ ስላለው ናይስ ጋዮች ኢንሰኪዩር አይደሉም። ነገር ግን የሴት ልጅ ባህሪ የሚያውቅ ሰው፣ ብዙ ነገሮችን ያየ ወንድ የሰው ልጅ ክፋት ይረዳል። አንዲት ሴት ስቲል ከኤክስዋ ጋር ኮንታክት ካላት ምናልባት ሌሴ ስልኳን አንስተህ ልትጠቀም ስትል ሮጣ መታ ስልኳን የምትቀበል ከሆነ ምን እያደረገች እንደሆነ ኤክስፒሪየንስ ያለው ወንድ ልጅ ይረዳል ማለት ነው። ኦኬ መደበቅ የምትፈልገው ነገር እቺ ልጅ አላት ማለት ነው ስልኳ ላይ። ናይስ ጋይስ አይ በቃ የፕራይቬሲ ጉዳይ ሊሆን ይችላል ብሎ ያስባል ማለት ነው። ያንን ከክፋት ሊሆን እንደሚችል የሆነ ከሱ የተደበቀ ነገር ያለ እንዳለ ማሰብ አይችልም። ኢንፋክትም ይሄ ኢንሰኪዩር ነህ መባል ስለማይፈልግ አይሽኝ አምናት ኢንሰኪዩር ኮንፊደንት ነኝ ማለት ስለሚፈልግ ናይቭም ስለሆነ ማለት ነው። እና ታዲያ ኤክስፒሪየንስ ያለው ሰው ለኢንሰኪዩሪቲ ያለው ሴንሲቲቪቲ በጣም ሃይ ነው። ወይም ደግሞ ሴፍ ያልሆነን ነገር ዲቴክት የሚያደርገው የሱ ራዳር በጣም ሴንሲቲቭ ነው። ሴት ልጅ ቺት እስክታደርግ ድረስ ጠብቆ አይደለም እቺ ቺተር ናት የሚለው ነገር ግን ስላይት የሆኑ ባህሪዎቿን ተመልክቶ ያቺ ሴት የባህሪ ግድፈት እንዳለባት መናገር ይችላል ማለት ነው። ለዛም ነው ቅድም ለኢንሰኪዩሪቲ ያላችሁን ሴንሲቲቪቲ እንደውም መጨመር አለባችሁ። you have to be insecure ያልኳችሁ በዛ ምክንያት ነው። አይናችሁን ልትከፍቱ ያስፈልጋል። women ዩዝ ወይም ደግሞ እነዚህን ቃላት የሚጠቀሙት ማኒፕሌት ለማድረግ ነው፣ ዲናይ ማድረግ። እንደዛ ኢንሰኪዩር ሆነህ ነው፣ ሚስ አንደርስታንድ አድርገህ ነው። ላይክ women are basically like children ማለት ነው። ህፃናት የሆነ ነገር አጥፍተው አድሚት አያደርጉም አይደለ? እምቢ በቃ አክሩፋችሁ በማስቲካ በከረሜላ በቸኮሌት አባብላችሁ ያ ነገር ነውና ይህንን ኔቸራቸውን አንደርስታንድ ልታደርጉ ያስፈልጋል። እናም ታዲያ እንዳልኳችሁ እዚህ ወጥመድ ውስጥ ብዙ ጊዜ የሚወድቀው ወንድ በቃ ሞደርን ነኝ ብሎ የሚያስበው ሎጂካሊ ያ ኢንሰኪዩሪቲ እንዳልኳችሁ መጥፎ ትሬት ነው ተብሎ ስለሚነገር ያ ኢንሰኪዩር ልሆን አያስፈልግም አንደርስታንዲንግ መሆን አለብኝ ብሎ ያስብና ኢንፋክት እንደዛ ኢንሰኪዩር ላለመባል ሲል አንኮምፎርታብል የሚያደርገውንም ነገር ዋጥ አድርጎ ለመቀጠል ይመርጣል ማለት ነው። ምናልባትም ኢንሰኪዩር የሚያደርግህ ነገር ገትህ የሚነግርህን ነገር ትተህ እንደዛ ኢንሰኪዩር ነው ተብሎ ጣት እንዳይጠቆምብህ ስትል ብቻ የማትፈልገውን ነገር አክሰፕት ማድረግ that is the real insecurity። እና ታዲያ ልትረዱ የሚያስፈልገው ነገር ኢንሰኪዩሪቲ የሚባለው ነገር በጠቅላላ ሁሉ ጊዜ መጥፎ ነገር አይደለም። ኢንሰኪዩ የሆነ አይነት መረጃ ነው እየሰጠን ያለው። አልቴልዩ ምናልባት ስፖርት ምናምን ከሰራው 4 ወር 3 ወር አርፎኛል። I'm not feeling confident about my body right now። እንደዚህ አይነት ነገሮችን እንደ ኢንፎርሜሽን ወስዳችሁ ምናልባት ዳይታችሁን ወይም የሆነ አቢታችሁን ታስተካክላላችሁ። ነገር ግን በሌላ አቅጣጫ ያለውን አይነት ኢንሰኪዩሪቲ አብሯችሁ ያለ ሰው ሁሉ ጊዜ የሚዋሽ ከሆነ ያንን ሰው አለማመናችሁ ከዛ ሰው ጋር የሆነ ነገር ለማድረግ መፍራታችሁ if you're feeling insecure about the relationship you have with that person ያ የናንተ ችግር አይደለም፣ ያ የነሱ ችግር ነው። ሶ ኔክስት ታይም ኢንሰኪዩሪቲ ሲሰማችሁ አንድ ልትጠይቁት የሚገባው ነገር ምንድነው? ይህ ኢንሰኪዩሪቲ ስለ እኔ ነው ወይስ ስለ ሌላኛው ሰው ነው? ይህ ነገር ስለ እኔ ነው ወይስ ለሴ ሪሌሽንሺፕ ውስጥ ከሆንክ ስለ ሪሌሽንሺፓችን ነው ወይ ኢንሰኪዩሪቲ የተሰማኝ ሚለውን ነገር ልታውቁ ያስፈልጋል ማለት ነው። ምክንያቱም ስለ ሪሌሽንሺፓችሁ ከሆነ ያ ነገር ስለ አንተ አይደለም። ኦፍ ኮርስ ምናልባት አንዳንድ ሰው ያልተጻፈን ነገር ሊያነብ ይችላል አይደለ? ኖርማል የሆነን ኮንቨርሴሽን ምናልባት መንገድ ላይ ሰው ሰላም ስላለች ብቻ የሚደብረው አይነት ወንድ አለ። ይህ ወንድ ልጅ የምርም ትክክለኛ ያልሆነውን አይነት ኢንሰኪዩሪቲ ይሰማዋል። እንደዛ አይነቱን አይደለም እምላችሁ። ነገር ግን ኤክስፒሪየንስ ያለው ወንድ ልጅ እነዚህን ነገሮች መለየት ይችላል።
ሃርምለስ የሆነውን ነገርና ሃርምፉል የሆነውን ነገር ጎጂውን ጤናማ ያልሆነውን ነገር መለየት ስለሚችል ማለት ነው። እናም ያ ኢንሴኪዩሪቲ ስለ አንተ ከሆነ ኦኬ ምን ማድረግ እችላለሁ? ስለ አንተ የሚሰማህ ነገር ምንድነው? ያ ራስህ ላይ መስራት ያለብህ ነገር ነው። ነገር ግን ስለ ሪሌሽንሺፕ ወይም ደግሞ ስለ እሷ ከሆነ ያንን ነገር ኮሚኒኬት ታደርገዋለህ ማለት ነው። ኦኬ ኢንሴኪዩሪቲ ሊሰማን ይችላል አለን አይደለ? ትልቁ ነገር ያ ኢንሴኪዩሪቲ የሚነግራችሁን ኢንፎርሜሽን ወስዳችሁ ምንድነው የምታደርጉት? አሁን እንዳልኳችሁ ስለ ራሴ ነገርኳችሁ አይደለ? ኦኬ የሆነን መረጃ ወሰድኩኝ። ዛሬ ላይ ጥሩ ስሜት እየተሰማኝ አይደለም። ወይም ደግሞ ለምሳሌ የሆነ ቀኑ ሙሉ ስትሰሩ ብላችሁ ቁሽሽ ብላችሁ ምናልባት ፐብሊክ ቦታ ላይ መሄድ ሊደብራችሁ ይችላል አይደለ? ያንን ነገር አቮይድ ልታደርጉ ትችላላችሁ። ኢስ ኤ ኖርማል ሪአክሽን ማለት ነው። ነገር ግን ደግሞ ከሰዎች ጋር ባለን ነገር ኢንሴኪዩሪቲ ተሰምቶ ሳምባዲ ውሸታም ሊሆን ይችላል። ምናልባት አብረህ ያለች ሴት እንደዛ ሌትስ ሴይ ስቲል ከኤክሷ ጋር ኮንታክት ካላት እንደዛ አይነት ነገር ተመልክተህ this woman is unsafe, this woman is not trustworthy ብለህ ምንድነው የምታደርገው? ስቲል ያንተን ቫልዩ የምታመቻምች ከሆነ ያ ነገር ኢንሴኪዩሪቲ ነው። ትክክለኛው ኢንሴኪዩሪቲ ይሄ ነው። ያ ነገር ኮንፊደንት ያልሆነ ሰው ያ ነገር ይሄ ራሱን የማያከብር ሰው ባህሪ ነው። ኢንስቴድ ኦፍ እነዚህ ነገሮች ኮሚኒኬት ማድረግ ሲገባ ቤቢ ይሄ ነገር እንደዚህ መሆን የለበትም። የምርም ደግሞ ማቹር የሆነች ራሷ ላይ የሰራች ሴት እነዚህ ነገሮች ኮንሲደር ታደርጋቸዋለች። ኢንስቴድ ኦፍ ሆፕ ከማለት ከማኩረፍ ይልቅ ስትዋሽ ስለያስካት ነው አንተና ሚስ አንደርስታንድ ያደረከው የሚል ነገር ውስጥ ከመግባት ይልቅ maybe you are right or else ደግሞ if she actually thinks ያደረገችው ነገር ልክ ከሆነ no baby let's talk about this is how mature people conversate ማለት ነው። ቅድም በሰጠዋችሁ ምሳሌ ውስጥ ለምሳሌ አብረሃ ያለች ሴት እሷ ሰራተኛ የሆነች ሴት ሆና ፋይናንሻል ኢንሴኪዩሪቲ ስለ አንተና ስለ ሪሌሽንሺፑ ሊሰማት ይችላል ማለት ነው። የዛን ሰዓት ለምሳሌ እሷ ልትጠይቅ የሚገባው ይህ ወንድ ልጅ እንደዛ ዝም ብሎ ሰፈር ውስጥ ድንጋይ የሚያሞቅ ወንድ ልጅ ስለሆነ ነው ወይስ ስቲል እየጣረ ነው የሚለውን ነገር አንዲት ሴት ልትመለከት ትችላለች ማለት ነው። ዝም ብላ ቅምጥ ሆና ማትሰራ ሴት ሆና ነው ካንተ ፋይናንሻል ሴኩሪቲ ነው የምትፈልገው ወይስ እሷም የራሷን ድርሻ እየተወጣች ነው? የምትወድ ሴት የስ ዛሬ ላይ ፋይናንሻል ሴኩሪቲ ላይኖር ይችላል። ምናልባት ያንግ ብትሆኑ ለምሳሌ ገና ከግቢ ተመረቃችሁ ወጣችሁ ከሆነ ኦፍ ኮርስ የዛን ሰዓት ገንዘብ የለህም። ነገር ግን መጣጣርህን አይታ እሷም መጣሯን አይታ I will support this man እናድጋለን እንለወጣለን ብላ እምነትን ታኖራለች ማለት ነው። አንድ ፍቅር ውስጥ ያለው ነገር ሳክሪፋይስ ነው። I believe in you አንተ ላይ ትመድባለች። she will bet on you አንተም ኦኬ አንዳንድ ፋውሎችን የሰራችው ባለማወቅ ነው። ስቲል ትሰማኛለች፣ ታዳምጠኛለች፣ ትወደኛለች ቃል ስለገባችልህ የምርም በስርዓት ኮሚኒኬት ስላደረጋችሁ ባህሪዋን እነዚህ ነገሮች እያስተካከለች ትሄዳለች። ምናልባት ባለማወቅ ነው የሚል አይነት ነገር ውስጥ ትደርሳላችሁ። አንተም እምነትህን ታኖራለህ ማለት ነው። ይህ ለምንወዳቸው ሰዎች የምንከፍለው መስዋዕትነት ነው። ፍቅር ውስጥ ሳክሪፋይስ ስላለ ማለት ነው። ነገር ግን የማትወድ ሴት ራሷ ላይ ያልሰራች ሴት ራሷ ላይ ሌላ ወንድ አቬይለብል ስታደርግ ይሄንን ነገር ለምን ታደርጊያለሽ ስትላት ቅድም እንዳልኳችሁ ኢንሴኪዩር ነህ ኮንፊደንስ ስለማይሰማህ ነው ማለት ትጀምራለች ማለት ነው። እቺን ሴት ምን ታደርጋታለህ? ትተዋታለህ ማለት ነው። ታዲያ ኔክስት ታይም እንደዛ የኢንሴኪዩሪቲ አይነት ስሜት ሲሰማችሁ ልትጠይቁ የሚገባው ነገር ይህ ኢንሴኪዩሪቲ ስለ እኔ ነው ወይስ ስለ ሌላኛው ሰው ነው? ምን አይነት መረጃ ነው እየነገረኝ ያለው? what can I fix? የገንዘብ ኢሹ ከሆነ ኦኬ what can I do about it? ከሴት ጋር ያለ ጉዳይ ከሆነ ደግሞ what can I do about it? እቺን ሴት ልቀይራት፣ ሪፕሌስ ላድርጋት or else ደግሞ ዲሞት ላድርጋት? ያንን ስልም ማለት ፈልጌ ነው። ምናልባት ከዛች ሴት ጋር የቀረብከው ሲሪየስሊ ልትወስድ ሜሬጅን አስበህ ሊሆን ይችላል። እንደዛ አይነት ፋውሎችን ስቲል ከኤክሷ ጋር ኮንታክት የምታደርግ እንደዛ አይነት አለላይ አይነት ባህሪ የምትመለከት ከሆነ እቺን ሴት ፈጽሞ ሚስቴ አላደርጋትም። እናም ታዲያ ከዛሬ ጀምሮ ሴቶች እንደዛ ይሄ ማኒፑሌት ለማድረግ የሚጠቀሟቸውን ተርሚኖሎጂዎች ልታውቁ ያስፈልጋል። እንደዛ he is insecure የሆነ ነገር ጠይቃ ኖ ይሄንን ነገር አላደርግም ስትል you are broke
እንደዛ አይነት ቃላትን ሊጠቀሙ ይችላሉ። ምናልባት እንደዛ ባልተገባ ሁኔታ ከሌሎች ጋር ኮንታክት ካላት ኢንስቴድ ኦፍ ነገር ልክ አይደለም ከማለት ይልቅ you are insecure ኮንፊደንስ ስለማይሰማህ ነው ራስህን ስለማታከብር ነው እንደዛ አይነት ነገር ውስጥ ይገባሉ። ይህ ታዲያ ቲፒካል የህፃን ባህሪ ነው ራሱ ላይ ያልሰራ አይነት ሰው ባህሪ ነው ማለት ነው። ሶ ታዲያ you have to pay attention ምናልባትም እንዳልኳችሁ እናንተ uncomfortable የሚያደርጋችሁን ነገር ይሄ ሞደርን ያልሆነ ሰው ነው ላለመባል ስትሉ በሴቶች ኢንሰኪዩር ነው ላለመባል ወይም ደግሞ ኮንፊደንስ የለውም ላለመባል ስትሉ ቻል የምታደርጉት ነገር that is the realest insecurity ማለት ነው። ይሄ ነገር አንደርስታንድ ልታደርጉ ያስፈልጋል። በቀጣይ በሌላ ቪዲዮ የምንገናኝ ይሆናል ማለት ነው።